መዝሙር 16 በቅንፍ 17 ቁጥር 8 ላይ ስንመለከት አሁን ያለውን ቃል እናገኘዋለን። እንደሰማችሁት እንደ ዓይን ብሌን ጠብቀኝ። እንግዲህ አምላካችን እግዚአብሔር እንደ ዓይን ብሌን ጠብቀኝ ብለን ለምንነው ሳይሆን እርሱ ራሱ የሚጠብቀን እንደ ዓይን ብሌን ነው። ወአቀውሙ ከመ ብልተ ዓይን፣ እንደ ዓይን ብሌን ጠብቃቸው ይላል በኦሪት ዘዳግም ምዕራፍ 32 ቁጥር 11 ላይና አሁንም ነቢየ እግዚአብሔር ቅዱስ ዳዊት አቤቱ እግዚአብሔር ሆይ እንደ ዓይን ብሌን ጠብቀኝ አለ። መቼም አባቶችም እናቶችም እህቶች ወንድሞች ሁላችሁ የዓይን ብሌን ምንድን ነው ብትባሉ የዓይንን ብሌን የማያውቅ ምን አለ? የዓይን ብሌን ማለት ይቺ የምታየው ከነጩ መካከል ያለችው ጥቁሯ ነች። እንግዲህ ይህንን ግዙፍ ሥጋ የምትመራው እንቅፋት እንዳይመታው፣ እሾህ እንዳይወጋው፣ ጉድጓድ ውስጥ እንዳይገባ፣ አደጋ እንዳያገኘው የምትቆጣጠረው የሌሊትም የቀንም ፋና መብራት ሆና የምታዩት ግንባራችን ላይ ያለች ይቺ ከነጩ ላይ ያለችው ጥቁሯ ነች። እንግዲህ አሁን ይሄ ዓይናችን እንደው ኮከብ መስሎ የሚታየው የእሷ ግድግዳ ነው እንጂ እሱ አያይም። እሷ ከደከመች ይሄ ጎላ ጎላ ብሎ የምናየው ዓይናችን አያይም። የምታየው ማነች? ያቺ ጥቁሯ ነች። እሷን ምን ይላታል? ብሌን ይላታል። ብሌን እና የዓይኑን ብሌን የማይጠብቅ ማንም የለም። እንኳን አዋቂ የሆነ ሰው ይቅርና እውቀት የሌላቸው ሁሉ የዓይናቸውን ብሌን እንዴት እንደሚቆጣጠሩ እናንተ ታውቃላችሁ። ሕፃናት እንኳን ምንም አያውቁም። እሳት ቢገቡ ውሃ ቢገቡ የትም ቢወድቁ ማወቅ የማይቻላቸው እነሱ እንኳ የዓይናቸውን ብሌን ይጠብቃሉ። እጃችንን እንዲህ ስናሳያቸው እርጥበት ሲያገኛቸው ውሃ ሲረጫቸው ዓይናቸውን ያችን ብሌን አያስነኳትም። ሁላችንም የዓይናችንን ብሌን የምንጠብቀው ግንባራችንን ክስክስ ዓይናችን ጭፍን ስናደርገው ያን ጊዜ ያችን ብሌን አትገኝም። ሌላው አካላችን ግን ምንም ይሁን ምን ሊገኝ ይችላል። ያችን የዓይናችን ብሌን ግን እንዴት እንደምንጠብቃት አስቡ። እና ምን አለ ነቢየ እግዚአብሔር? አቤቱ እግዚአብሔር ሆይ በዚህ ዓለም ስኖር እንደ ዓይን ብሌን ጠብቀኝ። እኔ የማላውቀው አንተ የምታውቀው ክፉ ባላጋራ ጠላት አለብኝ እና እኔም ወደማላውቀው ሥራ ሂጄ እንዳላሳዝንህ፣ እንዳልበድልህ፣ ኃጢአት ላይ እንዳልወድቅ እንደ ዓይን ብሌን ጠብቀኝ፣ ተቆጣጠረኝ። አለ ተቆጣጠረኝ። መቼስ ባለቤት ያለው አሳዳጊ ያለው ልጅ ተቆጣጣሪ ያለው ከልጅነቱ ተኮትኩቶ ያደገ ልጅ ምንም እንኳ ጎረምሳ ቢሆን እናቱን አባቱን ያፍራል፣ ይፈራል። እናትም አባትም ይገስጡታል፣ ይቆጡታል፣ ይታረማል። አያችሁ እንግዲህ ተመልካች ያለው ተቆጭ ያለው ልጅ የፈለገውን ያክል ትዳር እንኳን መስርቶ እናትና አባቱ የሚመክሩት የሚቆጡት ልጅ አለ። ባለ ትዳር ነው፣ የልጅ አባት ነው። ከእናትና ከአባቴ ፈቃድ ወጥቻለሁ ብሎ በራሱ መንገድ የማይሄድ ልጅ አለ። የተባረከ ልጅ ይገርማቸዋል። እናትና አባቱ በሕይወት እስካሉ ድረስ ከእነሱ ምክር አይወጣም። ተው ያሉትን ይተዋል፣ አድርግ ያሉትን ያደርጋል። ይኸውላችሁ እና እንግዲህ ልክ እንደዚህ አሳዳጊ እንዳለው አስተማሪ፣ መካሪ፣ ጠባቂ እንዳለው ሁሉ የሁላችን መካሪ፣ የሁላችን አስተማሪ፣ ሁላችንን ስብስብ አድርጎ አንድ ቃል የሚመግበን አምላካችን ልዑል እግዚአብሔር ነውና ይህንን ምን አለው ነቢዩ? እንደ ዓይን ብሌን ጠብቀኝ አለው። አያቸው ወገኖች፣ እንደ ዓይን ብሌን ጠብቀኝ። እንግዲህ ስለ ዓይን ብሌን
ትንሽ ከገለጽሁላችሁ የምታውቁት ነገር ነው። ይችን ዓይናችንን ይችን ጥቁሯን እንዴት እንደምንጠብቃትና እንደምንቆጣጠራት እንግዲህ ለእናንተ ይህንን መዘርዘር የሚያስፈልግ አይመስለኝም። እና ነቢዩ ምን አለ? አቤቱ እግዚአብሔር ወይ እንደ ዓይን ብሌን ጠብቀኝ፣ በክንፎችህ ጥላ ሰውረኝ አለ። በክንፈ ረድኤትህ ሰውረኝ፣ ከሚመጣብኝ አደጋ ከሚያገኝ መከራ ሁሉ በክንፈ ረድኤትህ ሰውረኝ፣ ከሚያስጨንቁኝ ከኃጢአተኞች አድነኝ። ይኸውላችሁ ዛሬ በእውነት የምንጨነቅበትና የምናዝንበት የምናለቅስበት ብዙ ነው። ከቶ አብረን ይነጋ ይሆን ነግቶስ ይመሽ ይሆን እያልን እንደው እግዚአብሔር የምንበላውን የምንለብሰውን ሳይነሳን በሌላው ሀሳብ ተውጠን በጭንቀት ላይ ያለነውን ሰዎች እንመልከትና ወገኖች እንግዲህ ነፍሴን ከሚያስጨንቋት ከጠላቶች አድነኝ። አዎ ይህንን የተናገረው እግዚአብሔር ያዘጋጀው የመረጠው የእግዚአብሔርን ሀሳብ አውቆ እንደ እግዚአብሔር ሀሳብ የሚኖረው ቅዱስ ዳዊት ነው እና አምላካችን እግዚአብሔር እንደ ዓይን ብሌን የሚጠብቀን እኛ ምን ስንሆን እንደሆነ ይህንን ልንገነዘብ ያስፈልጋል ወገኖቼ። አያችሁ እግዚአብሔር የሚጠብቃቸው ወዳጆቹን ነው። ይህንን እንዲናቅ ያስፈልጋል። ወዳጆቹን ነው። ዘአፍቀረ ይገሥጽ ይላል መጽሐፉ። እግዚአብሔር የሚወደውን ይገሥጸዋል፣ ይገርፈዋል። ያችን ግርፋት ያችን ተግሳጽ እያሰበ ወደ ዓለም እንዳይሄድ በነፍሱ ፍዳ በሥጋው መከራ የሚያመጣበትን ሥራ እንዳይሠራ እግዚአብሔር ይቆጣጠረዋል። አያችሁ ታዲያ ይሄ የሚሆነው እግዚአብሔር የሚጠብቀው ማንን ነው ካላችሁ፣ ትንሽ አምላኩን የሚፈራውን ነው። አብዝቶ የሚፈራውንማ እንኳን መከራውን ሊያመጣበት አይደለም በጆሮ እንኳን አያሰማውም። ይገርማችኋል፣ በጆሮ እንኳን አያሰማውም። እጅግ በጣም አጥብቆ ከሚወዳቸው ሰዎች ከቀድሞዎቹ ሰዎች ብንመለከት አቤሜሌክንና ባሮክን እናገኛለን። አቤሜሌክና ባሮክ የኤርምያስ ተማሪዎች ነበሩ። ነቢየ እግዚአብሔር ኤርምያስ በእስራኤል ላይ የሚመጣውን እግዚአብሔር ለእስራኤል ያዘጋጀውን መከራ አውቆ እግዚአብሔር ነግሮት እነዚህን ወገኖችን ምክር አስተምር ይሰሙ ከሆነ የማይሰሙ ከሆነ ግን አሳልፌ ለመከራ ልሰጣቸው ነው። የፋርስ የባቢሎን ሰዎች ወዳጆቼ ሳይሆኑ ጠላቶች ናቸው። ጠላቶችን በወዳጆች ላይ አስነስቼ በመከራ ገርፋቸዋለሁ። ሀገራቸውን ይወርሷታል፣ ሕይወታቸውንም ይቀጥፏታል። ስለዚህ ይሄ ሳይሆን አስቀድመ ንገር እያለ እግዚአብሔር ለነቢዩ ለኤርምያስ ይነግረው ነበርና ኤርምያስን እግዚአብሔር ሊያደርገው ያዘጋጀውን ያሰበውን ሲነግራቸው ይልቁንም አጥብቀው ጠሉት። ነቢዩን ሟርተኛ አሉት። እግዚአብሔር በእኛ ላይ ክፉ ነገር አያስብብንም? ቀድሞ አባቶቻችንን ከግብፃውያን ነጥቆ የኤርትራን ባሕር ከፍሎ 40 ዘመን በበረሃ ከሰማይ መና እያወረደ መግቦ ምድረ ርስትን ያወረሰ አምላክ ነው። ስለዚህ እግዚአብሔር በእኛ ላይ ይህን ክፉ ነገር አያስብ፣ አንተ ሟርተኛ ነህ እያሉ ኤርምያስን ከነ ልብሱ ከነ መጎናጸፊያው ሽንት ቤት ከተቱት። ይገርማቸዋል። በዚህ ጊዜ እግዚአብሔር ይህን ሲያስብና ሲናገር አቤሜሌክና ባሮክ አቤቱ እግዚአብሔር ሆይ የኢየሩሳሌምን ጥፋቷን አታሳየን እያሉ ይለምኑ ነበር። እያችሁ የሕዝብንና የሀገርን ጥፋት የማይወዱ ሰዎች ነበሩና የኢየሩሳሌምን ጥፋቷን አታሳዩኝ። እንደውም አቤሜሌክ ኢትዮጵያዊ ነበር። ይገርማችኋል ወገኖች። ሰዓቱና ጊዜው ሲደርስ እግዚአብሔር አቤሜሌክን ዕፀ በለስ ቆርጠህ አምጣ ብለህ ወደ በረሃ ላከው አለው ኤርምያስን። ኤርምያስም አቤሜሌክን ወደ በረሃ ላከው ዕፀ በለስ ቆርጠህ አምጣ ብሎ። ድውያንን የሚፈውስበት እንግዲህ ለሕመምተኞች የምትቀባ ዕፀ በለስ ነበረችና አቤሜሌካችን ቆርጦ ሲመለስ ከፀሐይ ዋዕይ የተነሳ ከዛፍ ስር አረፍ አለ። ከዚያው ካረፈበት
እንቅልፍ ያዘው። ስንት ዓመት ተኛ? አስቡት እንግዲህ ስንት ዓመት ተኛ? 66 ዓመት። ይገርማቸዋል። እግዚአብሔር ሰዎችን ሲወድ 68 ዓመት በእንቅልፍ እንዳሳለፉ ያደርጋቸዋል። ከዚያ በኋላ ባሮክ የነገሥታትን መቃብር ጠባቂ ሆኖ ተቀመጠ። ሌላው ግን ፈጽሞ ተማርኮ ሄደ። ሁሉም በመንገድ ላይ አለቀ። ይገርማቸዋል። ስንት ዘመን አለፈ? 70 ዘመን በምርኮ ኑረዋል። ይኸውላችሁ እንግዲህ 70 ዘመን ሊፈጸም 4 ዓመት ሲቀረው አቤሜሌክ ከእንቅልፉ ነቃ። ሰዓት አለፈብኝ ብሎ ሲል አገር ጠፍታለች፣ መንገድ የለም፣ ሰው የለም። እና እግዚአብሔር አጥብቆ የሚወዳቸውን ሰዎች እንኳን መከራውን ሊያመጣባቸው ሊያሳያቸው በጆሯቸው እንኳን አያሰማቸውም። ይገርማቸዋል። እያችሁት እና እግዚአብሔር ትንሽ ስንፈልገው ስንፈራው ፈቃዱን መፈጸም በጎ ሕሊና ትንሽ የኖረን እንደሆነ አንድ ቀን ፈጽመን እንደምንመለስ ያውቃልና ይጠብቀናል። እንዴት አድርጎ? እንደ ዓይን ብሌን። አያችሁ፣ ከተወረወረ ጦር ይሰውራል እግዚአብሔር፣ ከተቆፈረ ጉድጓድ ይሰውራል እግዚአብሔር፣ ከተመከረብን ክፉ ምክር ይሰውራል እግዚአብሔር። ይኸውላችሁ በእነ ዳንኤል ክፉ ምክር ተመከረ፣ ወደ አንበሳ ጉድጓድ ተጣሉ፣ ጉድጓዱ ተደፈነ። በጉድጓዱ ውስጥ ማን ነበረ? እግዚአብሔር ነበረ። አንበሶቹ ዳንኤልን እንደ ድመት ሆነው እየላሱ እየታከኩት አገለገሉት። ይኸውላችሁ ጠላቶች ግን በኋላ ዳንኤል በገባበት ጉድጓድ ገብተው አንበሶች ስብርብር አድርገዋቸዋል። የእግዚአብሔር ወዳጆች፣ እግዚአብሔርን የተጠጋ ሰው ምንም መከራ ሲበዛ ቢኖር መከራው አያገኘው። እሳት ገብተው የወጡትን 3 ደቂቅን እነ ቅዱስ ቂርቆስ እነ ቅዱስ ኢየሉጣን እነዚህ ሁሉ ከመከራ ያዳነ እግዚአብሔር ነው። እንኳንስ መከራው ሳይመጣ ይቅርና በመከራ ውስጥ እንኳን መኖር ይቻላል። የሚቻለው ታዲያ እግዚአብሔርን ሲያዝ ነው። እንግዲህ ነቢዩን የተናገረው እንደ ዓይን ብሌን ጠብቀኝ ሲል እግዚአብሔር እንደ ዓይን ብሌን የሚጠብቃቸው ሰዎች ጨርሰው ያልጠፉትን ነው። ጨርሰው በመከራ የመከቱትን ሰዎች አይጠብቅም። ወገኖች ይሄ እግዚአብሔር አስቀድሞ ተናግሯል። ከእኔ እንዳትርቁ፣ ከፊቴ እንዳትርቁ፣ ከፈቃዴ እንዳትወጡ፣ ጨርሼ እንዳላረቃችሁ እኔ ለቀረበኝ አምላክ ነኝ፣ ፈጽሞ ከእኔ ለራቀ ግን አምላክ አይደለሁኝም ብሎ በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ ተጽፏል። ይሄን የተናገረ ማን ነው? እግዚአብሔር ነው። እኔ የቅርቦች አምላክ እንጂ የሩቆች አምላክ አይደለሁም። ከእግዚአብሔር የራቀ ሁሉ አምላክ የለውም። ይሄን ማወቅ አለብን። ፈጣሪ አስገኝ የለውም፣ ባለቤት የለውም። አያችሁ፣ ባለቤት የሌለው እንስሳ በበረሃ ታውቃላችሁ። ባለቤት ያላቸው እንስሳዎች የሚበሉትም የማይበሉትም ከእኛ ጋር በቤታችን አሉ። ይኸው ከብቶች፣ በጎች፣ ፍየሎች አሉ የሚበሉት። የማይበሉት ፈረሶቹ፣ አህዮቹ አሉ። ውሾቹ፣ ድመቶቹ ከእኛ ጋር አሉ። ይኸው ምን ስላላቸው? ባለቤት ስላላቸው። እንግዲህ ይኸውላቸው ግን የየራሳቸው የሆነ አገልግሎት ይሰጣሉ። አያችሁ፣ አገልግሎታቸውን እናውቃለን። ይሄ ለእናንተ አይነገርም። ባለቤት የሌለው እንስሳ ምን አለ? በበረሃ ስትሄዱ ይሄን መከሌ ነው የማይባለው እንስሳ ተመልከቱት። እንግዲህ ከጦጣ፣ ከዝንጀሮ፣ ከቀበሮ ከአሁን ሁሉ ጀምራችሁ ባለቤት የለውም። ፈጣሪው እግዚአብሔር ቢሆንም ባለቤት የለውም። ሰው አይገዛቸውም። ይወላችሁ። ስለዚህ እንደዚህ የሆን ዕለት የሚያገኘንን አስበን እግዚአብሔር ከፊቱ እንዳያርቀን፣ አምላክነቱን እንዳይረሳን፣ ረድኤቱን ጥበቃውን ከኛ እንዳያርቅብን ምን እንሁን? አቤቱ ጌታ ወይ እንደ ዓይን ብሌን ጠብቀኝ ብለን ይህን ልመና ስናቀርብ በመጀመሪያ ምን መሆን አለብን? ልጆች፣ ቤተሰብ ሆነን መገኘት አለብን። አያችሁ፣ ቤተሰብ ልጅና ቤተሰብ ሆነን መገኘት አለብን። ልጅና ቤተሰብ ምን ይመስላል የሚለውን ነገር ብንመለከት ቤተሰብ ነው፣ ሥጋ ዘመድ ነው፣ ልጅም ልጅ ነው። እንግዲህ ልጅ እንደ ልጅነቱ ወላጁን ያከብራል፣ የወላጁን ቃል ይሰማል፣ ለወላጁ ይታዘዛል፣ የወላጁን ፈቃድ ይፈጽማል።
ወላጆች አታድርግ ያሉትን ነገር አያደርግም። ከዚህ ቦታ እንዳትሄድ፣ ከነዚያ ሰዎች ጋር እንዳትገናኝ፣ ከሰነፎች ጋር እንዳትውል ከተባለ ሰነፎችን ይነግሩታል። ከሰነፎች ጋር አይውልም። የሰነፍ ጓደኛ አያበጅም። ይሄ ልጅ ነው። ልጅ ያልሆነስ ከሆነ ልጅ ያልሆነስ ልጅ ሆኖ ልጅ ያልሆነ አለ። ልጅ ነው ተወልዷል፣ ልጅ ነው። ግን ልጅ ሆኖ ልጅ ያልሆነ አለ። ይሄ ደግሞ የእናቱን የአባቱን ምክር የማይሰማ እናትና አባቱ አታድርግ ያሉትን ተላልፎ ከሰነፎች ጋር የሚውል ከአመፀኛ ጋር የሚውል ከተንኮለኛ ጋር የሚውል ከሌባ ጋር ውሎ ሌባ ሆኖ እናቱን አባቱን የሚያስነቅፍ ያ ልጅ አይደለም። ዛሬ ይህን ዓለም የምታዩት አምላኩን እግዚአብሔርን የሚያስነቅፍ ትውልድ እንደሆነ አንዘነጋውም። ታዲያ እኛም አምላኩን ከሚያስነቅፍ ከጠማማ ትውልድ ገብተን እንዳንቆጠር ነው ያስፈልጋል። ይሄ የሆነ እንደሆነ እግዚአብሔር እኛ ሳንጠይቀው እሱ ይጠብቀናል። በኦሪት ዘዳግም ምዕራፍ 32 ቁጥር 11 ላይ ቅድም ነግሬያችኋለሁ። እንደ ዓይን ብሌን ጠበቃቸው ወአቀቦሙ ከመ ብንተ ዓይን። እንደ ዓይን ብሌን ጠበቃቸው። የአብርሃምን ዘሮች የያዕቆብን ዘር እግዚአብሔር ተጠነቀቀለት። አያችሁ፣ ተጠነቀቀለት። እሾህ እንዳይወጋው፣ እንቅፋት እንዳይመታው፣ ጠላት እንዳያገኘው፣ እንዳይርበው፣ እንዳይጥመው ተጠነቀቀለት። እንዴት አድርጎ ከግብፅ ምድር እንዳወጣቸው እንገንዘብ። ግብፃውያንን ይመለሳሉ ብሎ በሙሴና በአሮን አማካይነት ብዙ ድንቅ ድንቅ ተአምር አደረገ። እነሱ የማይመለሱ ሆኑ። እግዚአብሔር ግን እነሱንም እንደው ዋጋቸውን ከፈላቸው፣ በኤርትራ ባህር አሰጠማቸው። እነዚህን ግን ተጠነቀቀላቸው። ባህሩን ከሁለት ከሶስት ከፍሎ አሻገራቸው። ይገርማቸዋል። ባህሩ እንኳን ከፍሎ ሲያሻግራቸው ባህሩ እንደ ግድግዳ በቀኝና በግራ አንድ ቀጥ ብሎ ሲቆም ይሄኛው ሲሻገር ይሄኛውን እያየ እንዳይፈራ እንዳይጨነቅ ወንድሙን ባህሩ እንደ መስታወት ሞላቸዋል። እየተያዩ አይዞህ አይዞህ ወንድሜ አይዞህ እየተባሉ እየተሻገሩ ይሄ መጠንቀቅ ነው። ክፉ ነገር እንዳያገኛቸው እንግዲህ ኤርትራንን ባህር ከተሻገሩ በኋላ በዚያ በሲና በረሃ ዝናብ የማይዘንበት ደመና የማይታይበት ጠል የሌለበት ሀገር ነው። ዋይ ነው። ምድሩ ራሱ አሻው የተቃጠለ ነው። በዚያ ሲመራቸው ከሰማይ መና እያወረደ መገባቸው፣ ከጭንጫ ምድር ውሃ እያፈለቀ አሳለፋቸው። ይሄ ጥንቃቄን ይገርማቸዋል። ግን እነሱ አልታዘዙትም ነበር፣ አምላክነቱንም አልተረዱም ነበረ። ዋጋቸውን በዚያው በበረሃ ከፈላቸው፣ እንደ ቅጠል አረገፋቸው። ከግብፅ ምድር የወጣው አባዋራው ብቻ እናቶችና ልጆች ሳይቆጠሩ አሳዳሪው 600 ሺህ አባዋራ ይገርማቸዋል። ከዚያ 6,000 አባዋራ አንድ ኢያሱ ብቻ ሲተርፍ ያ ሁሉ በበረሃ ነው የረገፈው። ምድረ ርስትን የወረሰው በበረሃ የተወለደው ልጅ ነው እንጂ ከግብፅ ምድር የወጣ አንድም ሰው ከሲና በረሃ ከግብፅ ተሻግሮ ምድረ ርስትን አልወረሰም። ሙሴና አሮን እንኳ ዋናዎቹ ያንን ሕዝብ እየመሩ ያችን ምድረ ርስትን አልረገጧትም። እግዚአብሔርን አንድ ቀን አሳዝነውት ነበር። ይገርማችኋል። እግዚአብሔር ከጭንጫ ድንጋይ ውሃ እንዳፈልቁላቸው ቢነግራቸው ሕዝቡ ሰብስበው እናንተ አመፀኞች፣ እንግዲህ እኛ ከዚህ ጭንጫ ላይ ውሃ ልናፈልቅላችሁን ትፈልጋላችሁን አሏቸው። እግዚአብሔር የሚሠራውን ሥራ ተጠራጠሩበት። አምላካችሁን እግዚአብሔርን አመስግኑት፣ ዛሬ እግዚአብሔር ከዚህ ጭንጫ ድንጋይ ውሃ ያፈልቅላችኋል ብለው እግዚአብሔርን እንዳያመሰግኑ ሕዝቡ እንግዲህ እኛ ከዚህ ጭንጫ ድንጋይ ላይ ውሃ ልናፈልቅላችሁ ነው ሲሏቸው አዘነ እግዚአብሔር። ግን እግዚአብሔር ሕዝቡን ይወድ ነበርና እዛ ጭንጫ ድንጋይ ላይ ውሃ እንዲያፈልቁ አዘነ። ውሃው ፈለቀ፣ ሕዝቡም እንስሳውም ጠጣ። ከዛ በኋላ በእናንተ አዝኛለሁ አለ። እናንተ ይህንን ሕዝብ ይዛችሁ ምድረ ርስትን በእግራችሁ አስረግጧትም አላቸው። አሮን ሆር በተባለው ተራራ፣ ሙሴ ሞዓብ በተባለው ተራራ ቀርተዋል። አሮን ያችን ምድረ ርስትን እንኳን በእግሩ በዓይኑም አላያትም። ሙሴን ግን እግዚአብሔር መቼም ቢሆን 20 ዓመት አገልግለኸኛልና ያችን ምድር በእግርህ እንኳን እንዳትረግጣት ብከለክልህም በዓይንህ ተመልከታት አሻግርሃለሁ። በሩቅ አያት። አያችሁ እምርሆ ቀሰሪዋ ወተአምህዋ ወአእመሩ ከመ ሀገሮ ውእቲ ይላል
አዩዋት፣ ተመለከቷት። ይችን እንኳን እመቤታችን ነው የምናገረው። ሆኖም ግን ሙሴ ያችን ሀገር የወገኖቹ ሀገር እንደሆነች ወገኖቹ በሩቅ አያት። ግን ያችን አገር ላለመርገጡ አዘነ፣ በጥፋቱ ተጸጸተ። ይኸውላችሁ እግዚአብሔር እንደዚህ ነው፣ ወገኖቹን ሲጠብቃቸው ሲወዳቸው እንደዚህ ነው። እና የሥራ ሰዓታችሁ እንዳያልፍ፣ ስራ ያላቸው ሰዎች ይሉንታ እንዳይገዛቸው። ምክንያቱም እዛ ቤት ይሉንታ የለም። የእግዚአብሔርን ቃል እየሰማሁኝ ነበረ፣ እየተማርኩ ነበረ። ምክንያት ሆኖ አይቀርብም፣ እነሱም አይቀበሉትም። ይሄ ወንጌል ለእናንተ የተዘጋጀ ቢሆንም ስራ እስከምትገቡ ድረስ ስለሆነ ስራ የምትሄዱ ሂዱ። ግን ሌላም መሄጃ የሌለን ሰዎች ደግሞ እንስማ፣ ከዚህ የሌላ ህይወት የለንምና። እና አምላካችን እግዚአብሔር እንግዲህ ሁላችንንም ከመከራ ሥጋ ከመከራ ነፍስ እንዲጠብቀን ያለንበትን ዘመን እናውቀዋለን ወገኖቼ። በዚህ ዘመን ላይ ከመከራ ተሰውሮ ማለፍ ታላቅ ድንቅ ነገር ነው። ይሄ ከሲኦል ወደ ገነት እንደመሻገር ማለት ነው። በሲኦል የነበሩ አባቶቻችን 5500 ዘመን በሲኦል ሲኖሩ የእግዚአብሔር ወገኖች ሲኦል ውስጥ እያሉ እሳቱ አላገኛቸውም። ጻድቃንም ኃጥአንም ያሉት አንድ ሲኦል ውስጥ ነው ያሉት። ይገርማቸዋል። ይህንን በመጽሐፈ ጥበብ ምዕራፍ 3 ላይ ቁጥር ስንመለከት እናገኘዋለን። ኃጥአንም ጻድቃንም 5500 ዘመን በአንድ ሲኦል ኑረዋል። በአንድ ሲኦል እየኖሩ እግዚአብሔር የሚወዳቸው እነ አብርሃም፣ እነ ያዕቆብ፣ እነ ይሁዳ፣ እነ ይስሐቅ፣ እነ ሙሴ ነቢያት ሁሉ በሲኦል ነው ያሉት። ግን የሲኦል መከራ አላገኛቸውም። እግዚአብሔር ጥበቡ የረቀቀ ነውና የእግዚአብሔር እጁ ይላል ቀኝ እጁ እንደ ድንኳን ሆናላቸው፣ እሳቱ አላገኛቸው። ኃጥአን ግን ከእነሱ ጋር እንዳሉ ያዩዋቸዋል። በእነዛ ላይ እሳቱ ይነዳል፣ በእነዚህም ላይ እሳቱ ይነዳል፣ ግን አይበላቸውም። እሳት ይነድባቸዋል፣ እሳቱ አይበላቸውም። ይገርማቸዋል። ለእነዚያ ይመስላቸዋል። እነዚህ ግን እሳቱ በላያቸው ላይ ይነዳል። ፍጹም ግን እሳቱ እንደ ውሃ ነበረ የሚሰማቸው። ጥበቃው እንደዚህ ነው። እግዚአብሔር ወዳጆቹን በእሳት ውስጥ እንኳ ሆኖ ይጠብቃቸዋልና ይገርማቸዋል። እና አሁንም ከሲኦል ወደ ገነት እንዳወጣቸው አሁንም ይሄ ያለንበት ዘመን ሲኦል ብለን ብንጠራው እውነት ማጋነን አይደለም። ሲኦል ነው። አያችሁ፣ ሲኦል ነው። ታዲያ በዚህ ውስጥ ስንት ፍጥረት አለ ያላችሁ? ኃጥአንም ጻድቃንም አብረን ነው የምንመላለሰው። እንግዲህ ኃጥአን ጻድቃንም ኃጥአንን አናውቃቸው። አያችሁ፣ በግብራችን አንድ ነን። እዚህ ውስጥ ተመርጠን የምንገኘው እግዚአብሔር የመረጠን ሰዎች ካለ እሱ ያውቀናል። ከኃጥአን ጋር እየዋልን የኃጥአን ሥራ የማንሰራ ክፉ ሥራ የማንመኝ ክፉ ሥራ አስበን ክፉ ሥራ ሰርተን አምላካችንን ለማሳዘን የማናስብ ሰዎች መኖራችን ያውቃል እግዚአብሔር። ግን ሁላችንም ይጠብቀናል ትዕግስተኛ ስለሆነ። ምናልባት ነገ ይመለሳሉ እያለ ነው እግዚአብሔር የሚጠብቀን። መቼም ምናልባት የሚለው አነጋገር በሰው ዘንድ ነው፣ በእግዚአብሔር ዘንድ እኛ ቋንቋውን ነው እንጂ የምንገለገልበት ምናልባት አይልም። ምግብ ያውቀዋል፣ የሚመለሰውንም የማይመለሰውንም ጠንቅቆ ያውቃል እግዚአብሔር። ገና በእናቱ ማኅፀን ሳይፈጥረው በእናቱ ማኅፀን ሳይዘራ ያን ጠማማ ትውልድ አስቀድሞ ያውቀዋል እግዚአብሔር። ግን አምላክነቱ ይገለጽ ዘንድ መሐሪነቱ ቸርነቱ ይታወቅ ዘንድ ያ ትውልድ ይፈጠራል፣ መፈጠሩ አይቀርም። እና አሁንም አምላካችን ከዚህ ከሲኦል አውጥቶ ወደ ሰላም ሀገር፣ ወደ ቸርነት ሀገር፣ ወደ ይቅርታ ሀገር ነገ የእሱን ቸርነትና ይቅርታ አግኝተን ሰላማችን አግኝተን በረከታችን ተመልሶ ሕዝብ አንድ ሆኖ የምንኖርበትን ዘመን እንዲያሳየን ምን ያስፈልጋል? አምላካችንን በትሕትና ዝቅ ብለን እስካሁን ድረስ ባሳለፍነው ዘመን የሰራነውን ኃጢአት ያሰብነውን ክፋት ተንኮል እያሰብን እኔ በክፉ ሐሳብ በክፉ ምኞት በክፉ ሥራ አሳዝኜሃለሁ በድዬሃለሁ፣ አንተ ግን ፈጣሪ አምላክ በመሆኑ ሁሉን ነገር ታግሰህ እስከዚህ ያቆየኸኝ አምላክ አሁንም ቸር ነህና ቀሪ ዘመኔን ባርክልኝ ብለን እንድንለምነው ያስፈልጋል። ይሄ ሆነ እንደሆነ ጥበቃውን የሆነ እንደ ዓይን ብሌን ይጠብቀናል ማለት ነው። እንግዲህ አሁን የተነሳንበት ኃይለ ቃል መዝሙር 16 ቁጥር 18 ላይ ሲሆን ወደኋላ መለስ ብለን
ስንመለሰው ከቁጥር 1 ጀምሮ ስንመለከተው እንዲህ ይላል፣ አቤቱ ጌታዬ ሆይ ጽድቄን ስማ፣ ጽድቄን ስማ። አሁን እኛ ሁላችን ጽድቅ አለን። ጽድቅ ማለት እውነት ነው። እውነት ሐሰት ያልተቀላቀለበት፣ ክፋት የሌለበት እውነት ብቻ የሆነ ነው። እውነቴን ተመልከት አለ። አሁን በእኛ ዘንድ እውነት አለ ወይ ወገኖች? በእውነት ባልንጀራችንን ያላማንበት፣ የሰው ገንዘብ ያልመላንበት፣ በሰው ላይ ክፉ ያልመካንበት፣ ሰውን ከሕይወቱ ከትዳሩ ከሥራ ያላፈናቀልንበት፣ በሐሰት ያልመሰከርንበት፣ በገንዘብ ተገዝተን ያልሸጥነው አለን? እስቲ አስቡ። ነብዩ ግን ምን አለ? ጽድቄን ተመልከት አለ። አዎ ያለ እውቀት ሳያውቁ የሰሩትን በደል ያውቃልና እግዚአብሔር እንድናውቅ አስተማሪ ይልካል። እኛ ግን አስቀድመን ተምረናልና እናውቃለን። የማናውቀው ነገር የለም። ድርሰት እንኳ ድረሱ ብንባል እንደርሳለን እኮ ወገኖች። አያችሁ፣ ይህንን መጽሐፍ አስመስላችሁ ጽፋችሁ አምጡ ብንባል ሁላችን ደራሲዎች ነን፣ እናውቃለን። ክፉውን በጎውን በፍጹም እናውቃለን። ግን የምናጠፋው እያወቅን ነው። አያችሁ፣ ምን አለ ነብዩ? ጽድቄን እውነቴን ተመልከት፣ እውነቴን ስማ አለ። ጩኸቴንም አድምጥ፣ የምለምንህን ልመናዬን ቸል አትበል። ጸሎቴን ተቀበል አቤቱ፣ እንባዬን አብስልኝ አለ። በተንኮለኛ ከንፈር ያልሆነውን ጸሎቴን አድምጥ። አያችሁ፣ በተንኮለኛ ከንፈር ያልሆነውን፣ በተንኮለኛ ከንፈር ያላቀረብኩትን፣ በተንኮለኛ ከንፈር ያልጸለይኩትን ያልተናገርኩትን ጸሎቴን አድምጥ። አሁን እንጸልያለን። እውነት ለመናገር ሁላችን ጾመኛ ነን። እስከ 9 ሰዓት እስከ 10 ሰዓት እስከ 12 ሰዓት ድረስ እንጾማለን። ጸሎታችንን በዚያ ልክ ነው። ስራ የሌለን ስራችን መጽሐፍ ቅዱስ ነው። ስራችን ዳዊት ነው። ከዳዊት ጋር የምንውል ቃሉን ብቻ እያነበብን ዓይናችን የፈዘዘ ብዙዎች አለን። ግን ያ ሁሉ ጸሎትና ልመና ከንፈር የሌለበት ተንኮል ነው ወይ? እስቲ አስቡት። ያ ቢሆንማ ሀገር እውነት እንዲህ ትሆን ነበረ? እስቲ አስቡት። ዳዊት ምን አለ? ተንኮል በሌለበት ከንፈር ያቀረብኩትን ጸሎቴን አድምጥ። ይኸውልህ ዳዊት ግን ሰማው እግዚአብሔር። ምንም በልቡናቸው ተንኮል የሌለባቸው፣ ሽንገላ የሌለባቸው፣ ክፉ ነገር የሚያሱትን ጸሎታቸው ተሰምቶ ይልቁንም ከእነሱ በላይ ለሀገር ለወገን ይጠቅማሉ። ጠቅመውማል። ይኸው ዛሬ እኛ ያለነው በእነሱ ልመና ነው እንጂ በእኛ ጸሎት፣ በእኛ ልመና፣ በእኛ ግብር እንዳልሆነ ልንገነዘብ ያስፈልጋል ወገኖች። እስቲ እያንዳንዳችን ራሳችንን እንፈትን። በልባችን ክፉ ያላሰብንበት ጊዜ አለ ወይ? ሰውን ያላማንበት ጊዜ አለ ወይ? በሰው ላይ ተንኮል ሴራ ያልመከርንበት ጊዜ አለ ወይ? ግን ያን ሁሉ ታግሶናል። ለዚህ ነው ጸሎታችን መልስ ያሳጣል። አያችሁ፣ እንለምናለን፣ እንጮኻለን፣ ግን መልስ የለም። ፈቃዳችን አይፈጸምም። ይኸውላችሁ እንግዲህ እግዚአብሔር ሊያከብረን ነበረ ሲፈጥረን ከመጀመሪያው። እኛ ግን በራሳችን ክብራችን አጠናያችሁ ባለመታዘዝና ባለመስመር። ስለዚህ አቤቱ ጌታዊ በተንኮለኛ ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ። አዎ ፍረድልኝ፣ እውነቱን የቀና ፍርድ ፍረድልኝ። ዓይኖችህን በቅንነት ይመልከቱ። ወደ ማን? ወደ እኔ። ዓይኖችህ በቁጣ ሳይሆን በመከራ ሳይሆን በጥላቻ ሳይሆን በፍቅርና በይቅርታ ወደ እኔ ይመልከቱ። እግዚአብሔር በይቅርታ ዓይኑ ካልተመለከተን ዋጋ የለን ወገኖች። አያችሁ፣ አሁንም ስለ ቸርነቱ ነው እንጂ ያለ ነው፣ በእውነት በፍቅር አይደለም። ሁላችን ለእግዚአብሔር ቅኖችም አይደለንም፣ ታማኞችም አይደለንም፣ ንጹሐንም አይደለንም። ግን እሱ ቸር ነውና በቸርነቱ ከእኛ ጋር አለ። እንግዲህ ልቤን ፈተንከው፣ በሌሊትም ጎበኘኝ። ፈተንከኝ፣ ምንም ነገር አላገኘህብኝም አለ ነቢዩ። ነቢያት ሐዋርያት ሁሉ እግዚአብሔርን እንዲህ ብለው ተናገሩት። ልቤን ፈተንከው፣ በሌሊትም ጎበኘኝ። ፈተንከኝ፣ ምንም ነገር አላገኘህብኝም፣ በደል አላገኘህብኝም። እኛ ግን እግዚአብሔር ሲፈትነን አሁን ንጹሐን ነን። እስቲ አስቡ። እግዚአብሔር ያውቀናል ሳይፈትነን። እርስ በርሳችን እንኳን በእውነት ብንፈታተን አሳፋሪዎች ነን። በገዛ ስራችን የምናፍር ወገኖች ይገርማችኋል። እና የሰውን ስራ አፌ የሰውን ክፋት አንደበቴ እንዳይናገር ፍርዴ የቀና ነው።
ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶችን ጠብቄአለሁ። አንተ ስለተናገርከው አትስረቅ፣ አትግደል፣ አትሰስት፣ ባልንጀራህን እንደ ራስህ አድርገህ ውደድ ባልከው ቃል መሰረት የከንፈሮችህን ቃል ስለ ከንፈሮችህ ስለተናገርከው ቃልህ ጭንቅ የሆኑ መንገዶችን ጠብቄአለሁ። አታድርግ ያልከኝን ነገር ሁሉ አላደረግኩኝም፣ ከፈቃድህ አልወጣሁኝም እያለ ነቢዩ ይናገራል። ይገርማችኋል። እግሮቼ እንዳይናወጡ አረማመዴን፣ አካሄዴን በመንገድ የቀና አድርግልኝ። ዛሬ ሁላችን አረማመዳችን፣ አካሄዳችን፣ አስተሳሰባችን የቀና እንዲሆን በጠማማ መንገድ ሂደን ጠመን ተገኝተን እግዚአብሔር እንዳያዝንብንና አሳልፎ በሥጋ መከራ ላይ እንዳይጥለን። የሥጋው መከራ ደግሞ ካለፈ በኋላ የነፍስ መከራ አለ ወገኖች። በእውነት የሥጋውስ መከራ እንሞታለን፣ እንገላገለዋለን። ሞትኩኝ ተገላገልሁት የማንችለው ከሞት በኋላ ያለውን መከራ ነው መፍራት ያለብን ወገኖች። ስለዚህ አቤቱ ሰምተኸኛልና ወደ አንተ ተጣራሁ፣ እንግዲህ ጆሮህን ወደ እኔ አዘንብል፣ ቃሌን ስማ ይላል። እግዚአብሔርን ጆሮህን ወደ እኔ አዘንብልና ልመናዬን፣ ጸሎቴን፣ ቃሌን ተቀበል አለ። እንግዲህ እግዚአብሔር ዛሬ በእውነት የእኛን ቃል የሚሰማበት ጆሮ ይኖረ ይሆን? የእኛንስ ልመና ለመቀበል ፈቃደኛ ይሆን? በየትኛው ሰውናችን፣ በየትኛው ልቡናችን ሁለመናችን በኃጢአት የተበላሸ በክፋት፣ በተንኮል፣ በቂም፣ በጥላቻ፣ በዘረኝነት የተያዙን ይኸውላችሁ። እንግዲህ ይህ ቢሆንማ ታዲያ ጸሎትና ጾምና ጸሎት መቼ ከእኛ ተለየ? አያችሁ፣ እንኳን ሀገርን እንኳን ወገንን ለራሳችን እንኳን መሆን አቅቶን ይኸው ዛሬ እየተብላላን ያለነው እኛው እኮ ነን። የውጭ ጥላት ሳይመጣብን እርስ በርሳችን እንዲህ የሆንበት እግዚአብሔር እየለመነው እያስከፋነው ስለሆነ ልመናችን ላለመቀበል፣ ጸሎታችንን ላለመስማት ተገደደ። ማን አስገደደው? የእኛ አለመታዘዝ፣ የልቦናችን ጽነት ህብረች። ስለዚህ ጆሮህን ወደ እኔ አዘንብል፣ ቃሌን ስማ። የሚያምኑብህን ወገኖችን ከሚቃወሙት በቀኝህ የምታድናቸው አንተ ነህና አለ። አያችሁ፣ ወገኖችን የሚቃወሟቸውን ክርስቲያኖችን የሚያሳድዷቸውን ይልቁንም ስምህ የሚቀደስባትን ቅዱስ ሥጋ ክቡር ደምህ የሚሰዋባትን ቤተ ክርስቲያንን ለማጥፋት የሚተዉትን ወገኖችን በቀኝ ትጠብቃቸዋለህ። ያ ቀኝ ማን ነው? በመስቀል ላይ የተሰቀለው ጌታችን አምላካችን ኢየሱስ ክርስቶስ ነው። የማነ ሊሁላ ይለዋል። ያ የቀኝ እጁ እንግዲህ አብ መካከል ላይ ያለው አብ ነው። በስሙ ስትመለከቱ መካከል ላይ ያለው አብ ነው። በቀኝ ያለው ወልድ ነው። በግራ ያለው መንፈስ ቅዱስ ነው። ከሦስቱ አካላት አንዱ የእግዚአብሔር ቀኝ እጁ ወደዚህ ዓለም መጣ። አባቶቻችን ፈኑ ወዴከ እያሉ ይለምኑት ነበረ። እግዚአብሔር ቀድሞ ለአዳም በገባው ቃል መሰረት ቀኝ እጁን ላከ። የእግዚአብሔር ቀኝ እጁ ምን ላይ ዋለ? ቀራንዮ ላይ ዋለ። ተቸነከረ። አያችሁ ወገኖች፣ በዚህ ዓለም እንደ ሰው በምድር ላይ ተመላለሰ። ተራበ፣ ተጠማ፣ ታሰረ፣ ተገረፈ፣ ተናቀ፣ ተሰደበ። ይገርማችኋል። ምን ለሆነው? ይሄን ሁሉ የሆነበት እኛን ለማዳን ነው። ሳንወደው ወደደን፣ ሳናከብረው አከበረን፣ ሳንቀድሰው ራሱ ቀደሰን። ይገርማችኋል። አሁን ከቅድስና እየወጣን ያለ ነው። ይህንን የምናስተውልበት ጊዜው መቼ ነበር? ዛሬ ነበረ። ግን ልናስተውል አልቻልንም ወገኖች። ቸርነትህን ድንቅ አድርገህ ግለጠው አለ። ይኸውልህ ቸርነትህን፣ አዳኝነትህን፣ መሐሪነትህን፣ ይቅርባይነትህን ድንቅ አድርገህ ግለጠው አለ ነብዩ። ድንቅ አድርጎ ገለጠው እግዚአብሔር። በምን ገለጠው? በሥጋ ገለጠው። ይገርማቸዋል። በሥጋ ከተወለደ በኋላ ወደ ግብፅም ወደ ምድረ ግብፅ ተሰደደ፣ ተራበ፣ ተጠማ። የሆነውን ነገር ታያላችሁ። ገዳመ ቆሮንቶስ ገባ፣ ስለኛ ጾመ፣ ጸለየ። በዮርዳኖስ ተጠመቀ፣ መጠመቅን አሳየን። ስለኛ በዮርዳኖስ የተጣለውን የዕዳ ደብዳቤ ደመሰሰ። አያችሁት እንግዲህ ዮርዳኖስ የገባው ለስንት ነገር ነው ብትሉ፣ አንደኛ የዕዳ ደብዳቤያችንን ለመደምሰስ፣ ሁለተኛ ዮርዳኖስን ለመቀደስ፣ ሦስተኛ ጥምቀትን ለእኛ ለማሳየት።
እንዴት ተጠምቀን መዳን እንዳለብን ሶስት ስርዓትን አሳየን። እንግዲህ ሄደን ደብዳቤ ለመደምሰስ ባህልን ለመቀደስ አስቡ። እኛ ደግሞ እንዴት መጠመቅ እንዳለብን አራያ ምሳሌ ሆነ። ለዚያ ነው ሐዋርያትን ለምእመናን አራያና ምሳሌ ሆኗቸው ብሎ የተናገረው ይህንን ነው። ምእመናንን በቃል ብቻ ሳይሆን ማስተማር ያለባቸው በስራ ተርጉሙላቸው። የተናገራችሁትን ቃል ሁሉ እናንተ በስራ ፈጽሙት። አዎ መጽውት ብላችሁ ስትመጸውቱ፣ ጾም ብላችሁ ስትጾሙ፣ ስገድ ብላችሁ ስትሰግዱ፣ ይቅር ባይ ሁን ብላችሁ እናንተ ይቅር ባይ ስትሆኑ፣ ኃጢአትን አትውደድ ብላችሁ እናንተ ከኃጢአት ስትርቁ፣ አትስረቅ እያላችሁ እናንተ ከስርቆት የማትገኙ ስትሆኑ፣ አታመንዝር አትሰስት እያላችሁ እናንተ ከምንዝርና ከዚህ ከክብር ስትጠበቁ ያን ጊዜ እናንተን አይተው ይጠበቃሉ። በቃል አይደለም፣ ቃል ለማስረዳት ነው። አያችሁ፣ ቃል ለማስረዳት ነው። ለጆሮ የሚገባ ነገር ነው። በአይን የሚገባ ግን በአይን የሚገባ ስራ ግን ትርጉም ነው። እሱ ምንድን ነው? ሰው በትህትና ሲኖር፣ በትህትና ሲራመድ፣ ባልንጀራውን ሲሆን፣ ለተቸገረው ሲረዳ፣ ሰላማዊ ሲሆን ይሄ በአይን የሚታይ ነገር ነው። አያችሁ፣ ሰው ይሄን ሲያይ እንደ ባልንጀራው ለሆን ይቀናል። አያችሁ፣ ቅንው ለእንተ ተአቢ ጸጋ የሚለው ኃይለ ቃል አለና ሁሉም ሰው ለበጎ ስራ ይቀናል። አያችሁ፣ ክፉ ስንሆን ደግሞ ክፋታችን አይቶ ያም እንደኛ ክፉ ይሆናል። ዛሬ እግዚአብሔርን እየበደሉ ያሉት እነማን ናቸው? ወንጌሉን የሚያስተምሩት። አያችሁ፣ ወንጌሉን ለምእመናን ፈትፍተው እንደዛ የሚያበላሹት የግማቸው ሰው ደግሶ ጠምቆ ፈትፍቶ ያን ድግስ እንዳይበላ እንዳይጠጣ የሚያበላሽ ሰው አንዳንድ ሰው ሊኖር ይችላል። አያችሁ፣ ለምእመናን ይሄንን የመሰለ ወይን ይሄንን የመሰለ ህብስተ ሰማያዊ ፈትፍተው መልስ ያበላሹታል። ህዝቡ ደስም ወንጌል ሰምቶ ንስሐ ሊገባ እየተዘጋጀ ባለበት ያ ይሄንን ወንጌል የፈተፈተው ሰውዬ አመፀኛ ሆኖ ወንጀለኛ ሆኖ ሌባ ሆኖ ሰርቆ ቀምቶ ሰው ገዳይ ሆኖ ባልንጀራውን ሲገባ ሲታይ ምን ትላላችሁ? እንግዲህ ይኸውልህ ያ ሁሉ ገደል ይገባል። የተማርነው የሰማነው ገደል ይገባል። ያን ክፉ ስራውን ተከተለ እንሄዳለን። ዛሬ ይሄ ነው የታየበት። አያችሁ፣ ለምን ይሄ ሆነ የተባለ እንደሆነ እነዛ ተንኮለኞቹ እኔን መስለው ይመጡባችኋል። የበግ ለምድ ለብሰው ይመጡባችኋል። ሐዋርያትን ይመስላሉ፣ ነቢያትን ይመስላሉ፣ ካህናትን ይመስላሉ፣ እውነተኞች ምእመናንን ይመስላሉ። ከእናንተ ጋር ይኖራሉ፣ ይሰብካሉ፣ ያስተምራሉ፣ ይቀድሳሉ፣ ይተረጉማሉ። ግን መልካሙ ሥራ እንዳሰሩ ተመልሰው ክፉ ሥራ ሲሰሩ ታዩዋቸዋላችሁ። አያችሁ፣ ተልእኮ ያላቸው ናቸው። ታዲያ በዚህ እውነተኞቹን አባቶች እውነተኞቹን ምእመናን በምን እናውቃቸው? ግን ማስተዋል ያስፈልጋል። አካሄዳችን ሁሉ ጥንቃቄ ያስፈልጋል። ልንመረምር ያስፈልጋል። ማወቅ ያለብን የዚህ ዓለምን እውቀት ብቻ ሳይሆን የሚጠፋውን ከንቱን ከምንም የሚያድነውን እውቀት ብቻ ሳይሆን እግዚአብሔርና ሰውን የሚያስማማውን ሰውና እግዚአብሔር የሚታረቅበትን እግዚአብሔር ደስ የሚሰኝበትን ጥበብ ልናውቅና ልንመረምር ያስፈልጋል። ይሄ የሆነለት ግን ከእግዚአብሔር ዘንድ ምን ይሆናል? ጥበቃው የሰፋ ይሆናል። አያችሁ፣ ይሄን የክፉ ዘመን ያሻግርና እንደውም ስለኛ ብሎ እግዚአብሔር ስለሚወዳቸው ጆሮአችን ስለሰጠ ነው፣ ፈቃዱን ስለፈጸምን እውነተኛ ልመና ስለለመን ነው። እግዚአብሔር ምንም እንኳ ክፉዎቹ ቢበዙ ጻድቃኖቹ ቢያንሱ ስለ ጻድቃን ይልና ይሄን ክፉ ዘመን ይመልሰውና ይሄ ክፉ ዘመን ተረት ይሆናል። ወገኖች፣ ተረት ይሆናል። ስለዚህ ይሄን ለማድረግ ሰዓቱ ጊዜው አሁን ነው። እግዚአብሔር አይ እናንተስ አትጠቅሙም አትረቡም፣ እናንተ የጥፋት ልጅ ናችሁ፣ ጥፋት እንዳባታችሁ ይገባችኋል። ፍርዱን ከላከ በኋላ አይመለስም። አይመለስም። ሰው ትዕግስተኛ ነው ተብሎ ሁልጊዜ በሞኝነት በቂልነት ቢያዩት ያ ሞኝ ሰው አንድ ቀን የተነሳበት ግን ሰው አይተርፈውም፣ አገር አይተርፈውም። እግዚአብሔር እንደዚህ ነው፣ ይታገሳል እንጂ ትዕግስቱ ሰፊ ነው እንጂ ጨርሶ የተነሳለት ግን የሚተርፈው ነገር የለም። እንግዲህ የምታዩት ነው፣ የምትሰሙት ነው። በበረሃ በምድረ በዳ በከተማው በገጠሩ እየረገፈ ያለው ሁሉ ያ ያለ እግዚአብሔር ፈቃድ አይደለም፣ ፈቃዱ ስለሆነ ነው። አያችሁ፣ ፈቃዱ ስለኛ እንደከማለን እንጂ ፈቃዱ ነው። እግዚአብሔር አዟል፣ ይሄን አጥፋ ብሎ አጥፊውን ልኮታል። ያ አጥፊው
እግዚአብሔር ወዶት ሳይሆን ለእግዚአብሔር መቅጫ ጅራፍ ነው፣ አለንጋ ነው። ስለዚህ አሁን እየጠፋ እየወደመ ያለ ሁሉ እግዚአብሔር ሳይፈቅድ አይደለም፣ አለበት። እግዚአብሔር እንዲኖርበት የሰውን ልጅ ጥፋት የአገርን ጥፋት እንዲወድ ያደረገው የእኛ የልቡናችን አለመታዘዝና የማሰብ ችሎታችን ከእኛ ስለጠፋ ነው። ወገኖች እንድናስብ ያስፈልጋል። ማሰብ የምንችለው ዛሬና ነገ ማለት እንግዲህ በሕይወት እስከኖርበት ጊዜ ድረስ ነው እንጂ እግዚአብሔር ነፍሳችን ከሥጋችን ነስቶ ከወሰደ በኋላ ማሰብ አይቻልም። ይሄን ታውቃላችሁ። ስለዚህ እንግዲህ እንደ ቸርነት እንደ ዓይን ብለን ጠብቀኝ ብለን እግዚአብሔርን እየተማጸን ያለን ሰዎች ነን። አድነኝ፣ አብላኝ፣ ስጣኝ፣ እርዳኝ እያልን ልመናችን እንደ ሀሳባችን እንደ ፍላጎታችን ሰፊ ነው። ያን ሁሉ ልመና እንለምናለን። ይሄ ግን የሚሆነው ልጅ ሁነን የተገኘን እንደሆነ ነው። እያችሁ በባዶ ልመና አይሆንም። እጃችን የምንዘረጋለት ራርተን የምናጎርሰው የምናለብሰው ትንሽ ፍቅር ያለን ሰው በሰላምታ የምንገናኝ ከሆነ ነው። ያ በክፋት የሚመለከተን ሰው በክፋት የምናየው ሰው ቢለምነን እጃችን አንዘረጋም። ይሄን እናውቃለን። እግዚአብሔርን እጁን የሚዘረጋው ትንሽ ፈቃዱን ለፈጸመ ሰው ነው። በብዙ የፈጸመ እንደሆነ ልመና ውስጥ አንገባም ጭራሽ። እግዚአብሔርን ልመና ውስጥ ገብተንም አናስጨንቀውም፣ አናስቸግረውም። እሱ ራሱ ወልድ ሆኖ ሁሉን ነገር አስቀድሞ እንዳንጮህ፣ እንዳናስብ፣ እንዳንጨነቅ፣ እንዳንለምኑ አስቀድሞ ሁሉን ነገር ይሞላልናል። ይሄ ደግሞ በብዛት በሰፊው የወደድነው ያከበርነው ፍቅር የፈጸምነውን ሰዎች ነው። በልክ በመጠን ያለነው ግን ደግሞ መዓቱን ያሳየናል፣ ቁጣውን ያሰማናል። ከመከራውም ትንሽ ይገርፈናል። በኑሮ ውድነት በቤት በሁሉ ነገር ከስራ በመፈናቀል በትዳር በሁሉ ነገር ያስጨንቀናል፣ እንድናዘን ያደርገናል። ለምን? ሁለት ቦታ ስለረገጥን። አንዱ እግራችን እግዚአብሔር ቤት ነው፣ አንዱ እግራችን ደግሞ ከአመፃ ቤት ነው። አያችሁ። ስለዚህ ጨርሰን እንድንወጣ መከራውን እያሳየ እያስጠነቀቀ እየመከረ እየዘከረ ይዞናልና አሁንም አምላካችን እዚህ ጨርሶ መከራውን አርቆልን ከፈተና እንዲያወጣን ምን እንሆን? ከፊትህ አውጣኝ፣ ከመከራ አውጣኝ፣ እንደ ዓይን ብሌን ጠብቀኝ፣ በከንፈረ ይጠብቀኝ፣ ከሚያስጨንቁ ይሰውረኝ ብለን ስንለምን እሺ ብሎ እንዲለመነን መጀመሪያ እንታዘዝ፣ ፈቃዱን እንፈጽም፣ አምላክ እንደሆነ እናስበው፣ እንደ አምላክነቱ እናክብረው። አምላክነቱን እያወቁ እግዚአብሔርነቱን እያወቁ እንደ እግዚአብሔርነቱ ባለመገዛታቸው ምክንያት እግዚአብሔርም አሳልፎ ለከንቱ አእምሮ ሰጣቸው። እንዳያስቡ ክፉና በጎ መለየት እንዳይችሉ አድርጎ ማስተቢያቸውን ነሳቸው ብሎ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 1 ከቁጥር 23 ጀምራችሁ ከ19 ጀምራችሁ ቢሆንም ይቻላል ተመልከቱትማ እስከ መጨረሻ። ማስተቢያቸውን ነሳቸውና ነውራቸውን አላወቁም። ወንዶቹም ወደማይገባቸው ወደ ወንዶቹ ተንጠለጠሉ፣ ሴቶቹም ወደማይገባቸው ወደ ሴቶች አመሩ። የማያፈራ ዘር የማይበቅል ዘር ዘሩ። አያችሁ። ይህ እንግዲህ አእምሮውን ያጣ አእምሮ የሳተ ሰው ይሄን ነው የሚሰራው። እግዚአብሔር ጨርሰው እምቢ ያሉትን ማሰብ እንዳይችሉ ያደርጋቸዋል። ይሄ ትውልድ በከንፈሩ እግዚኦ እግዚኦ ይለኛል፣ ልቡ ግን ከኔ የራቀ ነውና ሂድና ይህን ጠማማ ትውልድ እንዳያስበኝ ወደ እኔ እንዳይመለስና እኔም ይቅርታ እንዳላደርግለት ልቡን አደንድንልኝ ብሎ በትንቢተ ኢሳይያስ ምዕራፍ 6 ያለ ኃይለ ቃል እንመለከታለን። አለመታዘዝ ጨርሶ የሚያደነቁር ነገር የሚያመጣብን፣ አለመታዘዝ ጨርሶ የሚያደነቁር የሚያደነዝዝ ነገር ይመጣብናል። ስለዚህ እግዚአብሔር ያንን ሳያመጣብን ለመታዘዝ ፈቃደኛ እንሁን። ይሄ ጾም ነው። በዚህ ጾም እየደከምን ነው። በእውነት እንደው ምሳችን በልተን ለራታችን ለነዳያን ምሳችን ትተን ለነዳያን ራት የምንበላ ብዙዎች ሰዎች አለን። ሰው አያውቅልንም፣ ግን እግዚአብሔር ያውቅልናል። ግን በጎ ስራችን ግማሽ መሆን የለበት። የተሟላ ካልሆነ በስተቀር እግዚአብሔር የለም፣ አይታዘዝም። ነቢየ ቅዱስ ዳዊት 10ቱን ትእዛዛት ሊጠብቅ ታዘዘ። ከ10ቱ ትእዛዛት 2ቱን አፈረሰ፣ 8ቱን ጠበቀ። 2ቱን አፈረሰ።
በሁለቱ ትእዛዛት የተቀጣውን ቅጣት እግዚአብሔር ያውቃል። ይሄን በትንቢተ በመጽሐፈ ሳሙኤል ሁለተኛ ሳሙኤል ምዕራፍ 12 ላይ ያለውን እስከ መጨረሻ ድረስ ያለውን እስከ አንደኛ ነገሥት ድረስ ያለውን ብንመለከት ሰፊ ታሪክ እናገኛለን። በዚህ ምክንያት ነቢየ እግዚአብሔር ቅዱስ ዳዊት የአምላኩን ትእዛዝ 8ቱን ጠብቆ 2ቱን በመሻሩ እግዚአብሔር በልጆቹ ገረፈው። በልጆቹ የሩቅ ጠላት ሳያመጣ በልጆቹ ገረፈው። አንደኛው ልጁ ሴት ልጁን እህቱን ደፈራት። ዳዊት አዘነ። ከንጉሥ ቤት ይሄ ሲሆን ከአንድ ገበሬ ቤት እንኳን ቢሆን በተሻለ ነበር። ከንጉሥ ቤት የንጉሡ ልጅ የዳዊት ልጅ የንጉሡን ልጅ የዳዊትን ልጅ ደፈራት። አያችሁ፣ ዳዊት ከብዙ ሴቶች ነው የወለደው። ያቺ ደግሞ ከእናቷ የተወለደው አቤሜሌ ማን ነው የተባለው ስሙ ጠፋብኝና አቤሴሎም ማለት ነው። የአቤሴሎም ታናሽ እህት ናት። አቤሴሎም ደግሞ የዚያች ታላቅ ወንድም ነው። በሁለተኛው ዓመት ያን ወንድሟን የደፈራትን ወንድሟን ገደለው። ወደ እናቷ ሀገር ኮበለለ። አሱ ከ2 ዓመት በኋላ ገዳይ ልጅና አባት ታረቁ። እንደገና የአባቱን መንግስት ነጠቀው። ዳዊትን አሳደደው። የአባቱን ቅምጦች አባት እያየ ደፈራቸው። እንዲህ አይነት ጉድ አሁን አሳዝን። ልጅ የአባቱን ቅምጥ ሲደፍርና አባቱን ሲነጥቅ የአባቱን ሚስት ሲያገባ ልጅ ዳዊት ይህን አይቷል። ይህን ያደረገበት እግዚአብሔርን የበደለው በደል ነበረ። አትግደል የተባለውን ገደለ። የባልንጀራ የሆነውን አትመኝ የተባለውን ተመኘ። ይሄ የሆነበት ቤርሳቤህን ስላስነወረ ነው። አያችሁ፣ ኦርዮንን ባሏ ስላስገደለ ነው። እና እንዲህ ያለውን አይወድም። ምንም ብንወደውና ብናከብረው ያችን የበደልናትን በደል በሰማይ ይቅርታ ቢያደርግልንም በምድር ጽዋው አይቀርም። ዳዊት ንስሐ ገብቷል። ይቅር ብያለሁ፣ ግን ይቅር ያልኩህ በነፍስህ እንጂ በሥጋ አይደለም። በሥጋ የገዛ ልጆችን ጽዋን ያስከፍለዋል ነው ያለው። ዛሬ ሁላችን የምንጎነጨው የመከራ ጽዋ እያንዳንዳችን ሳናውቀውም አውቀንም የሰራነው ስራ መከራውን እያስጎነጨን ነውና አሁንም ይሄ መከራ በእኛ ላይ ጸንቶ እንዳይኖርና እስከ ወዲያኛው ድረስ እንዳይሻገር ለዘላለም መከራ እንዳያጋልለን ልንመለስ ያስፈልጋል። እንግዲህ እንመለስ፣ ይቅርታ እንጠይቅ፣ ለሥጋው ለደሙ እንዘጋጅ። ቅዱስ ሥጋውን ክቡር ደሙን ያልተቀበለ ምንም ቢጾም ምንም ቢጸልይ እግዚአብሔርን ሊወርስ አይችልምና ለቅዱስ ሥጋው ለክቡር ደሙ እንድንዘጋጅ ያስፈልጋል ማለት ነው። ጊዜውና ሰዓቱ ለዚህ ደግሞ አሁን እንደሆነ ማሰብ አለብን።